የታዋቂው የታኩር ታላቅ ስኬትና የቀጠለው የእርዳታ ውዝግብ አሁንም መረጃዎች እየወጡ ይገኛሉ። ዝርዝሩን ታርምጣላችሁ። እንዲሁም የቲክቶክ መንደር በአዶናይ በጃኒና በአዲሷ እንግዳ ረዱ ዙሪያ ወሬው ተጥለቅልቋል። ይህን ተከትሎ አዶናይ የኮሜንት መስጫውን እስከ መቆለፍ የደረሰበት ምክንያትስ ምን ይሆን? የምትሰሙት ይሆናል። በማስከተል ኒጀር በአሜሪካ ዜጎች ላይ የቪዛና የጉዞ እገዳ መጣሏን ማስታወቋ ጨምሮም የአሜሪካ የጉዞ እገዳ ከዛሬ ጀምሮ ተግባራዊ መሆን ይጀምራል መባሉ ተሰምቷል። ዝርዝሩን ይዘናል። ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ ቀደም ብዬ በአርዕስተ መረጃዎቹ ያስደመጥኳችሁና ሌሎች መረጃዎችንም ይዤ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቻናሉን ሰብስክራይብ በማድረግ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም የአሜሪካ የጉዞ እገዳ ዛሬ ተግባራዊ መሆን ይጀምራል ተባለ። አሜሪካ ወደ 40 የሚጠጉ የአፍሪካ ሀገራትን ጨምሮ በሌሎችም ላይ ያሳለፈችው ሙሉ የቪዛና የጉዞ እገዳ ከዛሬ ጀምሮ ተግባራዊ መሆን እንደሚጀምር ቢቢሲ ዘግቧል። የአሜሪካ መንግስት ከወራት በፊት ኤርትራና ሶማሊያን ጨምሮ በበርካታ አገራት ዜጎች ላይ የጉዞ እገዳን ጥሎ ነበር። እገዳው በሀገራት ውስጥ ባለ ደካማ የዜጎች ምዝገባና መረጃ አያያዝ እንዲሁም በርካቶች አሜሪካ ከሄዱም በኋላ ለረጅም ጊዜ በመቆየት እዚያው በመቅረታቸው ነው። የእገዳ እርምጃ የአሜሪካ ደህንነት ለመጠበቅ መሆኑን የገለጸው ዋይት ሀውስ ከ54ቱ የአፍሪካ ሀገራት ወደ 40 የሚጠጉት ላይ እገዳ ጥሏል። የአሜሪካ ባለስልጣናት እንደሚሉት ይህ በመላው ዓለም በሚገኙ አገራት ላይ ጣለው የቪዛና የጉዞ እገዳ አገራቱ አሳማኝ መሻሻል እስኪያሳዩ ድረስ በስራ ላይ ይቆያል ብሏል። አንዳንድ የአፍሪካ ሀገራት የአሜሪካ ውሳኔ በመቃወም ወደ ሀገራቸው በሚመጡ የአሜሪካ ዜጎች ላይ ተመሳሳይ እገዳን መጣላቸውን አሳውቋል። የምዕራብ አፍሪካ ሀገራት የሆኑት ማሊና ቡርኪና ፋሶ አሜሪካውያን ወደ ሀገራቸው እንዳይገቡ የጉዞ እገዳ በመጣል የአጸፋ ምላሽ መስጠታቸውንም ቢቢሲ አስነብቧል። በሌላ ዜና የታኩር ታላቅ ስኬትና የቀጠለው የእርዳታ ውዝግብ ትንሽ ግዙፍ ልብ ያለው ታዋቂው ወጣት ቲክቶከር ታኩር ለማህበረሰቡ በገባው ቃል መሰረት ከቲክቶክ የቀጥታ ስርጭት ማህበረሰብ ያሰባሰበውን እርዳታ በ10 የጭነት መኪናዎች ሙሉ በማዘጋጀት በደብረ ብርሃን ለሚገኙ ተፈናቃዮች በድል አድርሷል። ታኩር ካሉት በርካታ የቲክቶክ ይዘት ፈጣሪዎች መካከል በዕድሜ ትንሹ ቢሆኑ ለተቸገሩ ወገኖች በነበረው ቆራጥነትና ጥበብ የታላቅነትን ትርጉም በተግባር አሳይቷል። በራሱ ጥረትና በደጋፊዎቹ እርዳታ እንዲህ ያለውን ግዙፍ ሰብአዊ ድጋፍ ለተገፉ ወገኖች ለማድረስ መቻሉ ለብዙዎቹ አርያ የሚሆንና ታላቅ ምስጋና የሚገባው ተግባር ነው። ይሁን እንጂ በባለሀብቱ ወርቁ አይተነው ቃል ተገብቶ የነበረውን ገንዘብ በተመለከተ የተነሳው ውዝግብ አሁንም መቋጫ ሳያገኝ ቀጥሏል። ታኩር ይህን እርዳታ ያደረሰው ከአግማስ ግብረሰናይ ድርጅት ጋር በመሆን ሲሆን ይህ ድርጅት ደግሞ ከባለሀብቱ የሚሰጠውን ገንዘብ አንቀበልም በማለት ጉዳዩ አሁንም አነጋጋሪ ሆኖ ቀጥሏል። የታኩር ስም በዚህ ውዝግብ ውስጥ መጠቀሱ ቢቀጥልም ዋናው ትኩረት ግን ይህ ወጣት ያሳየው ጀግንነትና የ10 መኪና ሙሉ እርዳታ ለተፈናቃዮች መድረስ መሆኑን መቻሉ ነው። በሌላ መረጃ ኒጀር በአሜሪካ ዜጎች ላይ የቪዛና የጉዞ እገዳ መጣሏን አሳወቀች። ቡርኪና ፋሶና ማሊ ቀደም ብለው የአሜሪካ ዜጎች ወደ ሀገሮቻቸው እንዳይገቡ የጉዞ እገዳ መጣላቸው ይታወቃል። ምዕራብ አፍሪካዊቷ ሀገር ኒጀር በአሜሪካ ዜጎች ላይ የቪዛና የጉዞ እገዳ መጣሏን አስታውቃለች። ይህ ውሳኔ የተላለፈው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ታህሳስ 7 ቀን 2018 ዓ.ም ኒጀርን ጨምሮ የበርካታ አፍሪካውያን ዜጎች ወደ አሜሪካ እንዳይገቡ የጣሉትን እገዳ ተከትሎ የተወሰደ የአጸፋ እርምጃ መሆኑ ተገልጿል። ቡርኪና ፋሶና ማሊ ቀደም ብለው የአሜሪካ ዜጎች ወደ ሀገሮቻቸው እንዳይገቡ የጉዞ እገዳ መጣላቸው ይታወቃል። ሀገራቱ እርምጃውን በዓለም አቀፍ መሪዎች ላይ የተመሰረተ መሆኑን ገልጸው የሀገራት የእርስ በርስ መከባበርና የእኩልነት መብት እንዲከበርም ጥሪ አቅርቧል። ሶስቱ የምዕራብ አፍሪካ ሀገራት በወታደራዊ መፈንቅለ መንግስት ወደ ስልጣን በመጡ መሪዎች የሚመሩ ናቸው። አሜሪካ የአፍሪካ ሀገራትን ጨምሮ በ39 ሀገራት ዜጎች ላይ የጣለችው የቪዛና የጉዞ እገዳ ከትናንት ከታህሳስ 23 ቀን 2018 ዓ.ም ጀምሮ ተግባራዊ መሆን መጀመሩ ይታወቃል። ሶስቱ የምዕራብ አፍሪካ ሀገራት ለአሜሪካ ውሳኔ ፈጣን ምላሽ መስጠታቸውንም አስታውቀዋል። ራማጆች ወደሚቀጥለው መረጃ ሳልፍ የቲክቶክ መንደር በአዶናይ በጃኒና በአዲሷ እንግዳ ረዱ ዙሪያ ወሬው ተጥለቅልቋል። ጉዳዩ እንዲህ ነው። ከጀርመን የመጣችውና የብዙዎቹ የሀገራችን የቲክቶክ ወንዶች ክረሽ ሆነችው ረዱ አዲስ አበባ ገብታ
ከአዶናይ ጋር የቪዲዮ ስራ ኮላብ ሰርታለች። ረዱ በቪዲዮቿ ስር በወንዶች አድናቆት የምትጥለቀለቅ እና ውበቷ ብዙዎችን የሚያስወራ የቲክቶክ ንግስት ናት። አዶናይ ከረዱ ጋር የሰራው ቪዲዮ እንዳጋራ ግን የቲክቶክ መንደር ተረብሿል። ብዙዎቹ የረዱና የአዶናይን መጣጣም አይተው ጃኒን ተዋት ከረዱ ጋር ሁን የሚሉ አስተያየቶች በብዛት መጻፍ ጀመሩ። ትችቱና ግፊቱ እየጠነከረበት የመጣው አዶናይም በመጨረሻም የቪዲዮን የኮሜንት መስጫ ክፍል ወይም ደግሞ ኮሜንት ሴክሽን ለመቆለፍ ተገዷል። ይህ ክስተት በቲክቶክ ጥንዶች መካከል በአዶናይና በጃኒ ላይ ምን አይነት ተጽዕኖ ያመጣ ይሆን? ክራሿ ረዱስ በቀጣይ ምን አይነት ቪዲዮ ይዛ ትመጣ ይሆን የሚለው የብዙዎቹ ጥያቄ ሆኗል። የቲክቶክ ሰዎች ግን ወሬው ካልሞቀልን አይሆንልንም እያሉ መከራከራቸውንም ቀጥለዋል። በሌላ መረጃ ሶማሊላንድ ፊሊስጤማውያንን ለማስፈርና የእስራኤልን የጦር ሰፈር ለመመስረት አቅዳለች በሚል በሶማሊያ ፕሬዝዳንት የቀረበባትን ክስ ውድቅ አደረገች። የሶማሊላንድ የውጭ ጉዳይ ሚኒስትር ከእስራኤል ዲፕሎማሲያዊ እውቅና ለማግኘት ሲባል ፊሊስጤማውያን ለማስፈርና የእስራኤልን የጦር ሰፈር ለማስተናገድ ሶማሊላንድ ተስማምታለች ሲሉ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ያቀረቡትን ክስ ውድቅ አደረጉ። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ቀደም ሲል የሀገራቸውን የስለላ መረጃ ዋቢ አድርገው በመጥቀስ ሶማሊላንድ ከእስራኤል እውቅና ለማግኘት በሶስት ቅድመ ሁኔታዎች ላይ መስማማቷ ለአልጀዚራ ተናግሮ ነበር። እነሱም ፊሊስጤማውያን በግዛቷ ማስፈር፣ በኤደን ባህረ ሰላጤ ዳርቻ ላይና የእስራኤል የጦር ሰፈር እንዲመሰርት መፍቀድና የአብርሃም ስምምነት ማዕቀፍ አባል መሆናቸው ብሏል። በምላሹ የሶማሊላንድ የውጭ ጉዳይ ሚኒስትር በትናንትናው ዕለት ባወጣው መግለጫ የቀረቡትን ክሶች ሁለት መሆናቸው መጥቀስ ውድቅ አድርጓቸዋል። የሶማሊላንድ ሪፐብሊካን መንግስት ፊሊስጤማውያን ለማስፈር ወይንም በሶማሊላንድ የጦር ሰፈር ለመስረት ታቅዷል በሚል በሶማሊያ ፕሬዝዳንት የቀረበውን ሐሰተኛ ክስ አጥብቆ ውድቅ ያደርጋል ሲል መግለጫው አስታውቋል። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ከአልጀዚራ ጋር በነበራቸው ቆይታ እስራኤል የቀድሞውኑ በሶማሊላንድ ውስጥ በተወሰነ ደረጃ እንቅስቃሴ እንዳላት የሚጠቁሙ መረጃ ሶማሊያ እጅ ላይ እንደነበር ገልጾ ነበር። በመሆኑም እስራኤል ለሶማሊላንድ የምትሰጠው እውቅና በሚስጥር ሲከናወን የነበረና ግንኙነቱ ይፋዊና መደበኛ ማድረግ ብቻ እንደሆነ ተናግረዋል። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።